ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ትጂ ያ ነገር እኮ አልተሳካም ምኑ ይቻይ እስቲ ማርያም በለኝ አዎ በቃ እኔማ አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ በቃ ያዘኛልኩት የዛን ቀን ማርያም ዋው ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው ጎበዝ ነው መስራት እየቻለ ሀገር መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄ ልጅ ኤችአይቪ ያስያዝኩት ስለዚህ የሱን ህይወት አበላሽቼ ብቆም አምላክ ያዝንብኛል የሚል ሐሳቤ ማለት ነው ድንግልን የምሬን ነው ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ ቀርሞ ይሞት አስተማማለት አስተማመኛለ ተዋልኩት ማለት ነው የነፂ ጓደኛ ነኝ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ በጣም ትልቅ ጽሁፍ እኛ ያጣነው ወንድማችንን ነው እናንተ ያጣችሁት የምታደንቁትን ሰው ነው እውነት ተደብቆ አይቀርም ከዛ እውነቱ የሚያማቸው እውነቱ የሚያድናቸው ሰዎች አሉ ሞቶ ማረፍ አለበት ጥሩ ነው ሞቶ ማረፍ አለበት በህይወት ያሉት ሰዎች ለምን አያርፉ ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁ እውነት አውርቻ በደም በስልክ አውርቻለሁ በአካል አውርቻለሁ ያ ሁሉ ነገር ቢወጣ እዚህ ጋር ማየት ያለብን አሉ ልጆች ህፃናት ገና ያልበሰሉና ሚዲያው ላይ ያለው ጦርነት ራሱ ምን ያህል ይጎዳቸው ሆነ ይሄ የኔ እውነት አይደለም የነሱ እውነት እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም ለምን እሷ የተሰጠው የተጋነነ ክብር እንድትገልጹ አልፈልግም ምክንያቱም ከተማን ሀገርን የሚያጠፋ ሊሆን ይችላል $9,000 ለቤተሰቦቹ እንደላከ ታውቂያለሽ ልጁ ኮሌጅ ሲገባ ምርጥ አፍቃሪ ምርጥ አባት ነፂ እመኑኝ ሴሰኛ አይደለም በእውነት ይሄው በአምላኬ ፊት ምነግርሽ የሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም ይሄው እኔ በነፍሴ መሰክርለታለሁ ማለት ነው የመጨረሻ ጥያቄ ልጠይቅህ እረፍት ሰጠህ ሆይ አንዳንድ እውነት እንደ ሰው ባላቀው ለተመኛል እረፍት ሰጠህ ወይስ እንኳን አረኩት አልክ ወይስ ባላረገው አልክ ወይስ ቀጣዩ ነገር አስፈራ ፍርሃት አለ ጀግንነት ምንድነው እየተሰማህ ያለው እንደ ሰው መኪናም ቤትም የለውም ተባለ ሰይፉ ላይ ተቀርቦ ደግሞ 1 ወር ከ15 ቀን መኪናው አለ ተባለ ስምም አልዞረም ምናምን አለ እኔ አሁን ትንሽ ወንድሜ ብሎታል ይነበብ ነፃነት እኮ ብዙ ሰው ነበር የሚያስተዳድረው ነፃነት አሁን እሱ በገለጸው አጥፊ ነው የሚመስለው አይደል አሁን ሰው ብኩል ነው ነፃነት ነው የሚለው ነፃነት እኮ $2500 በወር አስቦ ለሚስቱ የሚልክ ሰው ነው 45000 ብር የቤት ኪራይ የሚከፍል ነው ሰራተኛ ይከፍላል ምግብ ወጪ ብዙ ነገር እኛ እዚህ አለን አጠገቦቹ አሉ ጓደኞቹ ታዲያ ይሄ ሰው ኖረ እንጂ ማለት የሚፈልገውን ነገር አረገ አይደል ግን አሁን እሱን ወጥተህ እንደ ጓደኛ እንደ ወንድም አንተ እኮ እንደው መቀበል የለብህም እኮ አይደል እኔ እንደሚመስለኝ እኔ እንደ ወንድም በአካባቢ እንደለመድኩት እኮ እንደዚህ አድርገን እንደዚህ ሐውልቱን እናሰራ እኮ ይባላል አብረህ 29 ዓመት ሙሉ ካልሳለፍኩ ጓደኛ ጋር እኔ ልቻለው እናንተ ይሄን ቻሉ ነው የሚባለው ለምን ነፃነት እንደነበረው ነፃነት ከሚጠላው አንፃር ማለት ነው እኔ እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ከባለቤት ጋር ተጣላለ ማነጫነጫ ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው ሰው ሳንቲም ለመስጠት ጠብቆ ዞሮ ኮኖ ለኛ እንኳን ሰው እንዲ ሰጣቸው ለወንድሞቹ ሰጠ እንዲባል ራሱ አይፈልግም ዞሮ ነው ተንከባክቦ ሰጥቶ ነው የሚመጣው ይሄን ያውቃል እሱ ነፃነትን የሚመጥን ንግግር አልነበረም እየተናገረ የነበረው